በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌም አልጋ አልወጣም። ለዓይኖቼም መኝታ ለሽፋሽፍቶቼም እንቅልፍ ለጉንጮቼ ረፍትን አልሰጥም። ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ። መዝሙር 131 ቁጥር 3 እስከ 5። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጉራጌ ሀገረ ስብከት በእኖር ወረዳ ቤተ ክህነት የጠረደ ደብረ ገነት ቅድስት ድንግል ማርያምና የሊቀ መልአኩ የቅዱስ ሩፋኤል ቤተክርስቲያን ከምስረታ እስከ ዛሬ በጥቂቱ ቃሉ በቀና እባላለሁ። የዚህ ቤተክርስቲያን የገጠር የህንጻ ሰሪ ተወካይ ነኝ። በቤተክርስቲያኗ አመጣጥ ሲነሳ በ1977 ዓመተ ምህረት ነው። ያው እዚህ አካባቢ ምንም አይነት ቤተክርስቲያን ባለመኖሩ እዚህ አካባቢ ያለው ህዝብ መቃብር ይጠቀም የነበረው ጉንችሬ ዮሐንስ የሚባል ቤተክርስቲያን ነበረ። ከ3 ሰዓት ከ4 ሰዓት በላይ አስከሬን ተሸክሞ ነበር የሚሄደው። ያንን ችግር ለመቅረፍ የአካባቢው ምእመን ክርስቲያን ተነሳስቶ የቤተክርስቲያን ለማቋቋም ሐሳብ ተነሳ። ከዛ በኋላ ማን ነው ይሄ ነገር ሊያደርግልን ወይም ሊያሳካልን የሚችለው የሚለው ነገር ሐሳብ ሲያነሱ እቺ አካባቢ አረጋ ዱቄ የሚባል ግለሰብ ነበረ። ያ ግለሰብ በተርሆኝ ባሉት አጋዝ በርጋ አማካኝነት እሳቸውን በማፈላለግ እቺ ቦታ እንደምንም ከፍተኛ የሆነ ተጋድሎ በማድረግ በሙስሊሞችም ተቃውሞ እየተነሳ ከፕሮቴስታንትም ተቃውሞ እየተነሳ በእሳቸው አማካኝነት እቺ ቦታ ልትቆረቆር ይችላለች ማለት ነው። ከዛ በኋላ የነበሩ ችግሮች መግለጽ በጣም ይከብዳል። ምክንያቱም እርሻ ሲታረስ በአንድ በኩል ሙስሊሞች የታረሰው እርሻ መጥተው እየገለበጡ ምእመኑ ደግሞ ያለው ምእመን ከሙስሊሙ ጋራ በዱላ እየተከሳከሰ ከፍተኛ የደም መፋሰስ እየተፈጠረ በዛ ሂደት ያለፈ ቤተክርስቲያን ነው። በአሁን ሰዓት ግን በእርግጥ እዛኔ የተወሰነ ምእመን ነበረ። ያ ምእመን ማዞሪያም አካባቢ ተክለ ሃይማኖት የሚባል ቤተክርስቲያን ተቋቋመ። በደንበር ይመጣ የነበረው ምእመን ወደዛ ተጠቃለለ። ተርሆኝም አውዬ የሚባል ቤተክርስቲያን ነበረ፣ ወደዛ ተጠቃለለ። አሁን እዚህ ጋር ያለው ምእመን በጣም የጠራ ነው የሚባል ወደ 15 እንደው አገልግሎትም እየሰጠ ካለው ጋራ ወደ 25 ተባለ እንጂ 15 የሚሆን ምእመን ነው ያለው። ስለዚህ ትልቅ ችግር ውስጥ ነው ያለው ይሄ ቤተክርስቲያን። እንደምታዩት የተጎሳቆለ ቤተክርስቲያን ነው። ካህን የለም። ካህን ከተክለ ሃይማኖት በተራ ነው። ከማዞሪያ ተክለ ሃይማኖትና ከአቡዬ ከተርሆኘ በተራ እየመጡ ነው የሚያገለግሉት። ዲያቆን አላፈራም። ዲያቆን የለም። ስለዚህ ከሚቀደስበት ጊዜ የማይቀደስበት ጊዜ፣ ኪዳን ከሚደርስበት ጊዜ ኪዳን የማይደርስበት ጊዜ ይበልጣል። ስለዚህ ይሄ ስለሆነ ምናልባት ችግሩ ይህን ያህል ስለሆነ በጣም በጎላ ከፍተኛ የሆነ ችግር ውስጥ ያለች ቤተክርስቲያን ናት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ መልአከ ገነት ቀሲስ በሪሁን ተስፋዬ እባላለሁ። እንደ እግዚአብሔር ፈቃድ እኔ እዚህ የመጣሁበት ዓመተ ምህረት በ2002 ዓመተ ምህረት ግንቦት 1 ቀን ነው እዚህ አገልግሎት የጀመርኩት። በጊዜው የነበሩ አንድ ትልቅ አባት ነበሩ፣ ቤተክርስቲያኗን የመሰረቱ አባ በለጠ የሚባሉ አንጋፋ አባት ነበሩ። እሳቸውም የዚህ ደብር ተወላጅ ሳይሆኑ ከሌላ ቦታ መጥተው ነው። ግን እሳቸውን ያገኘሁት ብዙ ካህን እዚህ ይመጣል፣ ይገባል፣ ይሄዳል፣ ይወጣል። ቤተክርስቲያኗ ብዙ ፈተናዎች የደረሱባት ናት። በአራቱም ማዕዘን አሕዛብና መናፍቃን ወራዋት ያለ። እነዚህም ምእመናን ያለችውን የቤተክርስቲያኗን ርስት አሕዛብና መናፍቅ ለመቀራመት ለመውሰድ አይጥና ድመቱ ነው
ክርስቲያኖችን ለማጥፋት የተነሱበት ሁኔታ ነው ያለው ይህ ቦታ። በዚህ ሁኔታ ነው እኔ 13 ዓመት የተቀመጥኩት። ይህን ቦታ እንዳው እግዚአብሔር ቢረዳን ካሉት ከጥቂት ምእመናን ጋር ሆነን እግዚአብሔርን ብንለምነው ወደ እግዚአብሔር ብንጮህ እግዚአብሔር ይሰማናል፣ ጥቂቶችን ያበዛል በማለት እዚች ቤተክርስቲያን ላይ እስካሁን 13 ዓመት ተቀምጠን እያገለገልን ስናገለግል ግን አገልግሎት የተሟላ አይደለም። ከሌላ ቦታ እያመጣን ካህን እናስቀድሳለን። ደግፍ በርጋ የጠረደ ደብረ ገነት ማርያም የሰበካ ጉባኤ ጸሐፊ። ስሜ አቶ ደግፍ በርጋ እባላለሁ። የደብሩ የሰበካ ጉባኤ ጸሐፊ ነኝ። ቤተ ክርስቲያኒቱ የገጠማት ችግር የካህናት ደሞዝ የመክፈል አቅም ስለሌለን ካህናት ቀጥረን ሙሉ አገልግሎት ማግኘት አልቻልንም። አሁንም በትንሹም ቢሆን እየተገለገልን ያለው ከአጎራባች አድባራት ጋር በፈረቃ በመገልገል ነው። ስለዚህ ዲያቆናት ለማፍራት አስተማሪ መምህራን ካህናት ባለመኖራቸው አልቻልንም። ይህ በእንዲህ እንዳለ ቤተ ክርስቲያኒቱ ዙሪያዋ በአሕዛብና በመናፍቃን የተከበበች በመሆኗ ልጆቻችን ቤተ ክርስቲያን ሲመጡ እያስፈራሩ ከቤተ ክርስቲያን እንዲቀሩና ተተኪ እንዳናፈራ ሆነናል። ዙሪያ አርባቸ ማዕዘን ሆብ እስላም ተበጠዳና የምእመናን ዋነኛ መሄድ ምክንያት በመናፍቃንና በሙስሊም መከበብ ነው። ምክንያቱም ቤተክርስቲያን ሲመጡ ራሱ ምእመኑ ራሱ እየፈራ ነው የሚመጣው። መናፍቃንም እያታለሏቸው ነው። ሙስሊምም ኢቭን በተለያዩ ነገሮች እንኳን በማህበራዊ ኑሮ አብሮ እንዳይኖር ትላንት አብሮ ይኖር የነበረው ሙስሊምና ክርስቲያን አሁን በክርስቲያኑ ቁጥር ማነስ ምክንያት ቁጥሩ እየቀነሰ ተጽዕኖ የደረገበት በተለያዩ ሰበቦች ተጽዕኖ የደረገበት ሲድሩ ልጃቸው ራሱ ሲድሩ እያሰለሙ ማለት ነው። እያሰለሙ በዛ መልኩ ነው የምእመኑ ቁጥር በጣም ሊመነምን የቻለው። ስለዚህ ቅርብ የነበሩ አሁን ከፍተኛ ሁኔታ ላይ በከፍተኛ ደረጃ ላይ ክርስቲያን የነበሩ ሰዎች አሁን ሰልመው መንፍቀው በዛ ሂደት ውስጥ ነው የሚገኙ። ስለዚህ ዋናው የምእመኑ ቁጥር መመናመን መንስኤ የሆነው ምንድነው? የመስለምና መናፍቅ ነው። በዚህ መልክ ነው ቁጥሩ ሊመናመን የቻለው ማለት ነው። አሾኛ ወደ ጨምር በስር ይሁን ጠረደ ማርያም ሰበካ ምክትል ሰብሳቢ ቤተ ክርስቲያን በእውነት ተደራዳ። ስሜ አቶ ጨምር በስር እባላለሁ። የደብሩ የሰበካ ጉባኤ ምክትል ሰብሳቢ ነኝ። ቤተ ክርስቲያኒቱ ያላት የገቢ ምንጭ ምንም የገቢ ምንጭ የላትም። ያላት በሳምንቱ እሁድና በወር ማርያም ያው ያለው ትንሹ ምእመን ለዕጣን ብሎ የሚጥለው 5 እና 10 ካልሆነ በቀር ሌላ ምንም ይሄ ነው የሚባል ቋሚ ገቢ የላትም። በመቃኙ ነው እያገለገልን ያለ ነው። አሁን ያለውን ህንጻ ቤተክርስቲያን ለመስራት ወይም ያነሳሳን ሁኔታ ያለችው ትንሿ ዳሳሳዋ ቤተክርስቲያን ጥላ ዘርግተን ነው ቤተ መቅደስ ውስጥ የምንቀድሰው። ዝናብ እያንጠባጠበ በመቅደሱ ውስጥ ላይ ጥላ ዘርግተን ነው የምንቀድሰው። ስለዚህ ይሄን እስከ መቼ ድረስ ጥላ ዘርግተን እንቀድሳለን? የኢትዮጵያ አምላክ የቤተ ክርስቲያን አምላክ ይረዳናል ብለን ባሉት በጥቂት በ25 ምእመናን ሐሳብ ተነሳስተን ቤተ ክርስቲያን አዲስ ህንጻ ቤተ ክርስቲያን ጀምረናል። ምክንያቱም ይሄን የጀመርነው እኛ እንጨርሳለን አይደለም፣ የሚጨርሰው እግዚአብሔር ነው፣ የሚያስፈጽመው እግዚአብሔር ነው። እግዚአብሔር በእውነት ከነገሩት በእውነት ከሰሩት የሚያስፈጽም አምላክ እስከሆነ ድረስ ጩኸታችንን ወደፊት እንጮሃለን። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ እናገራለን በማለት በተስፋ ጀምረናል። ስንጀምረው ግን ይህ ህንጻ ቤተክርስቲያን
የተሰራው እየተሰነጣጠቀ ነው ያለው። በሲሚንቶ የተያያዘው ነገር እየረገፈ መሬት ላይ እየወደቀ እንደገና ያለ አላስፈላጊ ነገሮች ውድቀት ላይ እየደረሰ ስለሆነ ስለዚህ አሁን እቺ ቤተክርስቲያን ወደዛ ለመሄድ ያስገደደን የመቃኞ ቤተክርስቲያን ጥጋና ላይ በየአመቱ ጥጋና ምንም ተስፋ ስላልሰጠን የባሰ ውድቀት ላይ ስላደረሰን ስለዚህ ትንሽ የተሻለ ነገር እግዚአብሔር በራሱ በአስጀምሮ ያስፈጽመናል ብለን ተስፋ አድርገን ጀምረናል። ምንም የምንንቀሳቀሰው የለም። ምእመናኑ ያለው ምእመና 25 ምእመናን ናቸው ያሉት። አንድ ካህን አለ። አሁን ያለው ምእመን እንዳውም ያሉትም ስጋት ላይ ነው ያሉት። ምክንያቱም አህዛቦች አሉ፣ መናፍቃን አሉ። ያለውን ምእመናን በገንዘብና በእንትን እያታለሉ ለመውሰድ ይሞክራሉ። ምክንያቱም እኛ አቅም ስለሌለን አቅም የሚሰጥ እግዚአብሔር ነው። ግን ቢሆንም ግን እችን ቤተክርስቲያን እንድትዳደጓት በእግዚአብሔር ስም እናሳስባለን። አስፈላጊ ሆኖ አይደለም። አሁን እንደምታዩት እቺ ያው እንደምታዩት የተጎሳቆለች ናት። ስለዚህ ያቺ ቤተክርስቲያን እንደው አሁን ስራዋ ከቆመ ብዙ አመታት አልፈዋል። እንደውም ብሎኬቶቹ አሁን እየተበሳሱ ነው። የተገጠመው ብሎኬት የተሰራው ብሎኬት 2 አመት ነው ስራው ከቆመ ማለት ነው። ስለዚህ ያ ምንድነው የአቅም ማጣት ነው። ከአዲስ አበባ ተወላጅም የለውም፣ አቅም ያለውም ለሌላም ቦታ የሚረዳው የለም። እዚህም ያለው ምእመን አቅም ያለው አይደለም። ስለዚህ በቃ ትልቅ ማቁስ ነው ያለ ትልቅ ችግሩ ስላለ ምናልባት ኦርቶዶክስ የተባለ ኢትዮጵያዊ ሁሉ ይሄ ነገር ምንድነው ብሎ ዞር ብሎ ቢያየን የሚል ህንጻ ቤተ ክርስቲያን ቆነስኮ ምክንያት ይሄ አሁን እየተሰራ ያለው ህንጻ ቤተ ክርስቲያን ለመስራት የተጀመረበት ምክንያት አሁን በአገልግሎት ላይ ያለው ህንጻ ብዙም ሳያገለግል ጥገና በመጠየቁ ነው። አካባቢውም ረግረጋማ በመሆኑ የተሰሩ ቤቶች ብዙ ሳይቆዩ ይሰምጣሉ። አሁን ያለው ደግሞ ትንሽ ከመቆየቱ የተነሳ ጣራው እያፈሰሰ ስላስቸገረን ሌላ አዲስ ዘመናዊና ዘመን ተሻጋሪ ህንጻ ለመስራት ጀመረ። ይሰምጥ ቤቷ ደግሞ የተሟላ ያሁ ወቤተ ክርስቲያን ኒን አኔ የተገደድኔ እኮ በሐመል የመጨረሻ ሐሳብ የማሳስበው እቺን ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች በሙሉ እቺን ቤተ ክርስቲያን እንድትረዱ በእግዚአብሔር ስም በእመቤታችን በቅድስት ድንግል ማርያም ስምና በመላእኩ በሊቀ መላእክት በቅዱስ ሩፋኤል ስም አሳስባለሁ። እጃችሁን እንድዘረጉልን እችን ቤተክርስቲያን መቼም ኢትዮጵያ ቤተክርስቲያን ሁሉም አንድ ነው። ቢሆንም ግን እችን ምእመናኑን ከአውሬ ከተኩላ ለመጠበቅ እችን ቤተክርስቲያን እንድትረዱልን እንድታስቡን በእግዚአብሔር ስም እናሳስባለን። እግዚአብሔር ይባርክ። በስተመጨረሻ ማስተላለፍ የምፈልገው መልእክት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን በሙሉ የይድረሱልን ጥሪ ማስተላለፍ እፈልጋለሁ። ተቸግረናል። በሞት አፋፍ ላይ ነው ያለነው። መናፍቃኑ በዚህ አህዛቡ በዚያ እያዋከቡን እጅጉን ተጨንቀናልና ቤተ ክርስቲያኒቱ ዘግተን በጅብና በተኩላ ከመበላታችን በፊት ተዋሕዶን ያለ ሁሉ ይድረስልን፣ ቅዳሴው እንዲቀደስልን፣ ኪዳኑ እንዲደርስልን፣ ወንጌልን እንድንማር፣ ይህ ሁሉ እንዲሆን ደግሞ ዋነኛው ጉዳይ የዚህ የጀመርነው ህንጻ ቤተ ክርስቲያን ቆሞ መቅረት ነውና እኛም በስተርጅናችን ንስሐ እንድንገባበት፣ ቁርባን እንድንቆርብበት፣ ይህ የጀመርነው ህንጻ ቤተ ክርስቲያን ተፈጽሞ እንድንገለገልበት፣ እኛም ልጆቻችንም እንድንቆርብበት የበኩላችሁን አስተዋጽኦ በማበርከት ክርስቲያናዊ ግዴታችሁን ተወጡልን ስንል በሉ እግዚአብሔር ስም እንማጸናለን። ምናልባት ልጨምረው የምፈልገው ነገር ቢኖር ምንድነው እኔ ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የሆነ ሁሉ ይሄ ምስኪን ይሄ በቁጥር አናሳ የሆነው ምእመን ትልቅ ጨለማ ውስጥ ውጦት ነው ያለው። መንገድ ላይ ሲመጡ 5-6 የሚሆኑ ሰንበት ትምህርት ቤት የሚያገለግሉ ህፃናቶች ሲመጡ መንገድ ላይ ይፈራሉ፣ ያስፈራሯቸዋል።
የጠነከረ ትምህርት የለም፣ የሚያስተምር መምህር የለም፣ ካህናት በአግባቡ ገብተው አገልግሎት የለም፣ ስለ ቤተክርስቲያን የሚሸጥ ትምህርት የሚያገኙት ነገር የለም። ስለዚህ በሁሉም በኩል በጨለማ የተዋጠ ስለሆነ በዚህ እምነት ውስጥ የሚገኝ ሁሉ ይህንን ምእመን ቢታደገው ለማለት ፈልጋለሁ። ህንጻ ቤተክርስቲያኑ እንዲያልቅ አስፈላጊ የሆነ ጥረት ቢያደርግልን የሚል ነገር ነው ያለው። በመጨረሻ ቤተክርስቲያን በስተመጨረሻም ማለት የምፈልገው መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን አጋዥ ሆኖን ሙሉ አገልግሎት እናገኝ ዘንድ ካህናት በበቂው እንዲኖሩን፣ በቂ ዲያቆናት እንዲኖሩን፣ የምእመናን ቁጥር እንዲበዛልን በተቻለው ሁሉ እንድትረዱን፣ እንዲሁም ይህ የጀመርነው ህንጻ ቤተክርስቲያን አሁን የተሰራውን ፈራርሶ ለሌላ አላስፈላጊ ወጪ ከመዳረጉ በፊት ተሰርቶ እንዲጠናቀቅ አልቆም እኛም እንድንቆርብበት ልጆቻችንም የሃይማኖትን ትምህርት እንዲማሩበት የምእመናን ቁጥር እንዲበዛበት የሁሉም ደጋግ ኢትዮጵያውያን ኦርቶዶክሳውያን እገዛ አይለየን ማለት እፈልጋለሁ። አህዳይ ማርያም የጌታን አዶት ታይተጨነምታ ለከምነፎያት አይዝራካሁ ግበቤተና ዘረደ ማርያም አብን ጌታና። የተከበራችሁና የተወደዳችሁ እናንተ ደጋግ ኢትዮጵያውያን ኦርቶዶክሳውያን ወዳጆቻችን ቤተክርስቲያን የትም ትሁን ምንም አፍሪካም ሆነች አውሮፓ፣ ኤዥያም ሆነች አሜሪካ፣ ሰሜንም ሆነች ደቡብ፣ ምስራቅም ሆነች ምዕራብ ቤተክርስቲያንነቷ አይቀየርም። እኛ ክርስቲያኖች ደግሞ ህመሟ ህመማችን፣ ሳቋ ሳቃችን ነው። በምድር ብቻ ሳይሆን በሰማይም መታወቂያ መጠሪያችን ነችና። በዚህ ጊዜ ቤተክርስቲያን ፈተና እጅግ የበዛባት ቢሆንም የገጠር አብያተ ክርስቲያናት ጉዳይ ግን እጅጉን አስጨናቂ ሁኔታ ላይ ይገኛል። ይበላት ዘንድ አፉን ከፍቶ ያንዣበበባት ተኩላ በስቷልና። ታዲያ እኛ በከተማው የምንኖር ይብዛም ይነስም ቤተክርስቲያንን የምንስም የምናስቀድስ ኪዳኑን የምናደርስ ጉባኤን የምንማር ይህን መሰሉን ሁሉ እድል ያገኘን ኦርቶዶክሳውያን ስለምን በገጠሪቱ የሀገራችን ክፍል ስላሉት ወዳጆቻችን አይገደንም? ማስቀደስ እየፈለጉ መገበሪያው የለም። ኪዳን ማድረስ እየፈለጉ ዕጣን ጧፍ የለም። ጉባኤ ተዘርግቶ ወንጌል መማር ስለ ሃይማኖታቸው አውቀው ለሚጠየቁትና በሆነ ባልሆነው ለሚያደናብራቸው ተኩላ መልስ መስጠት እየፈለጉ በጀት የለም። ብቻ መገልገል እጅጉን አጥብቀው እየፈለጉ አቅማቸው አልፈቀደላቸው፣ ነገሮች አልሰመሩላቸው። ይሄ ሁሉ ነገር ግን እኛ ብናብር ስለዚህ ጉዳይ ቢያሳስበን በቀላሉ ሊቀረፍ የሚችል ጉዳይ ነበር። እናም ወዳጆች በጉራጌ ሀገረ ስብከት በእኖር ወረዳ ቤተ ክህነት ስር የምትገኘው የእናታችን የጭንቅ አማላጇ የድንግል ማርያም ቤተክርስቲያን ጠረደ ደብረ ገነት ቅድስት ድንግል ማርያምና ቅዱስ ሩፋኤል ቤተክርስቲያን በዚህ ወቅት እጅጉን ችግር ላይ ነች። የኛ ድጋፍ ትሻለች። የመጨረሻውን ህቅታ በሚመስል እስትንፋስ ልጆቼ ወዴት ናችሁ? ሰሜን ናችሁ ደቡብ፣ ምስራቅ ናችሁ ምዕራብ፣ ድረሱልኝ። ጧፍ አልቆብኛል፣ ጨለማው አስጨነቀኝ። የዕጣን ጢስ መዓዛው እጅጉን ናፍቆኛል። ቅዳሴ አይቀደስ መገበሪያ የለኝ። ግድግዳዬ ፈርሶ ጣሪያዬ እየዛለ የበጋ ወበቁ የክረምቱ ዝናብ ባናቴ አየለ። እረ የልጅ ያለ እያለች ነው። ወዴት ናቸው?